እሺ እንደምን አላችሁ? ይህ የምነግራችሁ ዜና እስከዛሬ ከነገርኳችሁ ሁሉ የላቀ ነው። በጣም የላቀ ምናልባት የሚያስቆጫችሁ ምን እናድርግ የምትሉበት ስሜት የሚጋብዝ አይነት ነገር ነው እና ባለፈው ምን ብያችሁ ነበር? አሜሪካ አሁን ያለው የትራምፕ አስተዳደርን በለው በሆነ አጋጣሚ አሰብ ከገባ አይወጣም ብያችሁ ነበር። ጓንታናሞና የቻጎስ አይስላንድን ምሳሌ ጠቅሼላችሁ ነበረ። አሁን ግን የምነግራችሁ ከዛ የባሰ ጉድ ነው። የሆነ ጊዜ ትዝ ይላችኋል፣ እዚህ ኢትዮጵያ ውስጥ ክሪስቶፈር ላንዳው የሚባል የአሜሪካ ምክትል የውጭ ጉዳይ ሚኒስትር መጥቶ ነበረ። እሱ የመጣው ከዛ በፊት ትራምፕ ደብዳቤ ልኮ ግድቡን ለግብጽ ስጪ አለበለዛ ምናምን ነገር ግብጽ ያው ጦርነት ልቀሰቀስ ነው በጣም ተናዳለች አይነት ጦርነት ቀስቃሽ ንግግር ኢትዮጵያ ላይ የሆነ ዛቻ አይነት ነገር ሲፈጽም ነበረ እና ክሪስቶፈር ላንዳው መጥቶ የአፍሪኮም እንትንም ምንድነው ኃላፊ ነው መጥቶ አንደርሰን የሚባለው ማለት ነው መጥቶ ተወያይተው በጸረ ሽብር ዙሪያ እንናገራለን ምናምን ብለው ኢትዮጵያም በምንድነው በቃ ትራምፕ በሚፈልገው አይነት ዲል አነጋግራ ልካው ነበር። ለዛ መልስ ሰጥተው አያውቁም እስካሁን። ምንድን ነው ያኔ ለዛ መልስ የሰጡት ምንድን ነው? ሶ ትራምፕ ኢትዮጵያንና ግብፅን አደራድራለሁ አለ። ሶ የት አለ መልሱ? ምንድን ነው የነ ክሪስቶፈር ላንዳው መልስ ምንድን ነው? እዚህ ይዘውት የሄዱት ነገር ምንድን ነው ብለን ስንጠይቅ ነበር። ግን እሱ እዚህ እያለ ክሪስቶፈር ላንዳው ወደ ኬንያ ሄደ። ትላንትና ማንዳ ቤ ብዬ ነገርኳቸው 7 ሚሊዮን ዶላር የሚያወጣ አንድ የጦር ቀጠና ምናምን ገንብተው እዛ አካባቢ እሱን አስመርቆ ነው ከፍቶ ሄደ። እየጠበቅን ትላንትና መልሱ ተነገረ። ሶ አሜሪካ ለዛ ደብዳቤ ኢትዮጵያ የሰጠቻት ምላሽ ዝምታ ነው። የውጭ ጉዳይ ሚኒስትሯን ላከች። ሶ ምን ተከሰተ የሚለው ነገር ነው አሁን የምነግራችሁ። ይህ ነገር አሁን መልስ ያገኘው ከኤርትራ ጋር በተያያዘ ነው፣ ከቀይ ባህር ጋር በተያያዘ ነው ማለት ነው። እንዴት እንደሆነ በደንብ አዳምጡኝ። እኔ በጣም ይታየኛል፣ የሚታየኝ ሰው ነኝ፣ እውነቴን ነው። ዋንስ አሜሪካ አሰብ ከገባች አትወጣም ያልኩበት ምክንያት አሁን እንዴት አድርጎ እንደገጠመ ልነግራችሁ ነው የፈለግኩት። ኢጅፕት ይህ ጉዳይን ማለት ነው ከቀይ ባህር ጋር እያይዘዋለች። የኢትዮጵያ የባህር በር ጉዳይ ጋር የአባይን ጉዳይ አገናኝተዋለች። አሜሪካም በዛ ተርመን ኢትዮጵያን እያነጋገረቻት ያለችው ማለት ነው። አሁን አሜሪካ ማለት የግብጽ አጀንዳ አራማጅ ማለት ናት። አሁን ባለንበት ሁኔታ አሜሪካ የኢትዮጵያ ወዳጅ አይደለችም፣ በፍጹም አይደለችም። አሁን ትላንትና የተፈረመ ፊርማ አለ። ይሄ ባይላተራል ስትራክቸር ዲያሎግ የሚባል ነው። ይሄ ማለት ለዚህ ዘመን የውጫሌ ውል ማለት ነው። ኢትዮጵያን ሱፐርቫይዝ እያደረገች ማኔጅ እያደረገች የኢትዮጵያን የውጭ ፖሊሲ ሊሆንች ማለት ይሄ የሴኩሪቲ ፖሊሲን ተቆጣጥራ አሜሪካ በበላይነት በሞግዚትነት እንደ መምራት ሞግዚት ባትሆንም በበላይነት እሷ እንደዚህ አድርጉ ብላ ትእዛዝ እየሰጠች እጅ እየጠመዘዘች የምትመራበት ውል ነው እና ትላንትና እንዲሁ ለፕሮሰስ ያህል ስምምነት አድርጓል፣ ተፈራርመዋል። ግን ስምምነቱ የሚጸናው ግን ተከታታይነት ባለው ውይይት ስለሆነ ኢትዮጵያ ሙሉ ለሙሉ ትቀበለዋለች ተብሎ አይታሰብም። ምንድን ነው የምትለን ትሉኝ ይሆናል። ምን ማለት መሰላችሁ? ግልጥ አድርጌ ልንገራችሁ። አሜሪካ አሁን ከቻለች አሰብን መያዝ ትፈልጋለች። አሁን ከቻለች ከኢሳያስ ጋር ተዋውላ ኢትዮጵያን በቃ ገፍታ ምን ብላ የሆነ እያሳሳቀች በጥፍ እየመታች እያሳሳቀች በእርግጫ ኢትዮጵያን እየመታች እየገፋች ግን የኢጅፕትን የግብፅን ብሎክ እያስደሰተች እሱን እያጎለበተች እያፏፏች መሄድ ትፈልጋለች። ይሄ ካልሆነ ግን ከኢሳያስ በኋላ ኤርትራ ምን ትሁን የሚለውን ፕሮሰስ ጀምራለች። ኤርትራ ምን ትሁን የሚለው ነገር ማን ነው የሚቀበላት? የማነ ገብረ መስቀል ነው? የመከላከያ ሚኒስትሩ ነው? የኢሳያስ ልጅ አብርሃም ነው? ማን ነው የሚቀበለው ነገር? እሱ ጋር አይደለች። አሁን ያለችው መሰላችሁ ኢትዮጵያን በውስጥ ጉዳይ ዲስትራክት በማድረግ ወይንም ቢዚ በማድረግ በሶማሊያ ጉዳይ፣ በውስጥ ጉዳይ፣ በቃ በየቦታው ባሉ ግጭቶች በምናምን ዙሪያ በሱ ላይ ቢዚ በማድረግ ሙሉ ትኩረታን ከባህር በር ከኤርትራ ከመሳሰሉት በቃ ላይ አምጥታ እዚህ ትወጥራለች። አሜሪካ በኤርትራ ላይ ሙሉ ትኩረታን ይዛ ትሰራለች። ሶ ምን እያደረገች ነው የሚለው ነገር ነው የምታዩት። እኔ አሁን ባለኝ መረዳት መሰረት
ኢሳያስ አያምጣውና የሆነ ነገር ቢሆን አሜሪካ ኤርትራ ሙሉ ለሙሉ በሞግዚትነት ለመቆጣጠር እየተዘጋጀች ነው። በሞግዚትነት ማለት እንደ ቬንዙዌላም ላይሆን ይችላል። ሞግዚት ማለት ጣሊያን ኤርትራን ያስተዳድርበት በነበረው አይደለም። እኔ የምመርጠው ሰው ነው የሚቀመጠው፣ እኔ ነኝ ሴኩሪታችሁን የምቆጣጠረው፣ እኔ ነኝ ወታደሩን ምናምን የምለው ብላ ልክ የቬንዙዌላውን መከላከያ ሚኒስትር እንዳወረደች እያንዳንዱን ነገር ቢሮውን እያንዳንዱን ነገር ኤርትራ የምትባለውን ነገር መቆጣጠር፣ መሬቱን በሊዝ ምናምን ለምትፈልገው ባለሀብት ልሰጥ ትችላለች። ለምሳሌ ያክል አሰብን ይይዛለሁ። ገብታችሁ ሮይተርስ ነው አሰብን ትይዛለች። አሰብን ይዛ ለኤርትራ ለኢትዮጵያ ለ99 ዓመት በሊዝ ትሰጣለች። ኢትዮጵያ በሊዝ ለመቀበል ደግሞ የምትሰጠው ነገር አለ። እሱም ምንድነው? ለግብጽ የቬቶ ፓወር ትሰጣለች በአባይ ላይ። እንዲሁም ኤርትራን ተቆጣጠረች ማለት አሜሪካ ከ1952 በፊት እንግሊዝና ኢጣሊያ ማለት ነው ኤርትራን ለሁለት ሊከፍሏን ነበረ። ግሬተር ሱዳን እና ሌሎቹ ከኢትዮጵያ ከምንጋ ማለት ነው። ያ እነዛ ወንዞች ግሬተር ሱዳን ለመፍጠር ምክንያት የሆኑት የአባይ ተፋሰሶችን ሁሉ ጠቅልላ ለመያዝ ትፈልጋለች። ሶ አሜሪካ ምን መሰላችሁ አሁን እያደረገች ያለችው ፖስት ኢሳያስ የሚል ፕሮፖዛል አዘጋጅታለች። ለእኛ እንዲሁ ጫፍጫፉን እየነገረችንም ቢሆንም እሱን በሞግዚት ማስተዳደር ትፈልጋለች። አሰብን በሊዝ ለኢትዮጵያ የተወሰነ ፓርቱ ማከራየት ትፈልጋለች። የአሰብን ቢዝነስ ለምሳሌ ሳውዲ አረቢያ፣ ዩናይትድ አረብ ኤሚሬት ግሪን ኢነርጂ እና የፉድ ሴኩሪቲ የመሳሰለ ነገር በሙሉ ማለት ሊቻል በሚባልበት ሁኔታ ከኢትዮጵያ ነው። ሶ መውጫ መግቢያውን ሁሉ አሜሪካ ትይዛለች። ሶ የአሰብ ቁልፍ የኤርትራ ቁልፍ እሷ ነው የምትይዘው ማለት ነው። ኤርትራውያን ያኔ በምን አይነት ሁኔታ ነው ትሪት የሚደረጉት የምናውቀው ነገር የለም። እና ይሄ የውጫሌ ውል ያልኳችሁ ነገር ምንድን ነው? ትላንትና የተፈረመው ጌዲዮን ጢሞቴዎስ ነው አሜሪካ ሄዶ የፈረመው ማለት ያለቀለት በቃ ከዚህ በኋላ ባይንዲንግ ሩል ነው የሚባል አይደለም። ዝም ብሎ ስምምነት ነው። ከአሁን በኋላ ኢትዮጵያ አልቀበልም ብላ መብቷ ነው። ምን ይላል መሰላችሁ? አንደኛ አይኤምኤፍ ወርልድ ባንክ ጋር አብራ እንደምትሰራ በንግድ ዙሪያ እንዲሁም ደግሞ በፒስ ኤንድ ስቴቢሊቲ ማለት ፒስ ኤንድ ሴኩሪቲ ቢሆን ለኢትዮጵያ ጥሩ ነበር። ሰላሟን ለማረጋገጥ ትዋጋለች፣ ምን ልትል ትችላለች። ፒስ ኤንድ ስቴቢሊቲ ከሆነ ግን ኢትዮጵያ ሰላምን የሆነ አሜሪካ የማትፈልገው አይነት መናጋት በምንም ነገር አትፈጥርም። በቃ የምትባለውን ብቻ ታደርጋለች ሊሆን ይችላል። ሌሎችም ነገሮች አሉ። ለምሳሌ ዲፌንስ አለ፣ ሴኩሪቲ አለ። ሶ ዲፌንስ እና ሴኩሪቲ እና አልሻባብ እነ ምናምን እንትን እንዲሉ ጦር ሰጥሻለሁ ሊሆን ይችላል ማለት ነው። ይሄ ውጫሌ ነው። ሶ ይሄ የኢጅፕት ተልእኮ የግብጽ ተልእኮ ነው ማለት ነው። ኢትዮጵያ ብቻ ሳይሆን ማለትም ኤርትራ ብቻ ሳይሆን ኢትዮጵያም ትራምፕ ያሰባ በምንድን ነው? በእጅ አዙር ማለት ነው። በሞግዚትነት ለመያዝ የተፈጥሮ ሀብት ለምሳሌ የውሃ ሀብቷን የመሳሰሉ ነገር የመቆጣጠር ዓላማ እንዳለው ይሄ ያሳያል ማለት ነው። ኢትዮጵያ ብዙ ሚዲያ ሽፋን አልሰጠችውም። ለምሳሌ በአባይ ዙሪያ በግድቡና በቀይ ባህር ዙሪያ እና አሜሪካን ተነጋግረናል አሉ። የኢትዮጵያ መንግስት ግን ዝም ነው ያለው። ምክንያቱም ደስተኛ ስላልሆነ። በደንብ አብራርቼ እነግራቸዋለሁ።